ሰላም ውድ የአዲስ ኢንሳይደር ቤተሰቦች እንደምን ቆይታችኋል? ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎችን አሁን የምታደምጡ ይሆናል። ወደ እናንተ ከምናደርሳቸው ዜናዎች መካከል መንግስት የአቶ ልደቱ አያሌውንና ሌሎች ግለሰቦችን ንብረት ስለማገዱ ሰምተናል። ይህንን ጉዳይ ወደ እናንተ በዝርዝር የምናደርስ ነው የሚሆነው። በኢትዮጵያ በኮሪደር ልማት ፕሮጀክት ምክንያት ተደጋጋሚ የሰብአዊ መብት ጥሰቶች የተፈጸመ ነው ሲል አምነስቲ ኢንተርናሽናል ስለማስታወቁም ይህንም ወደ እናንተ እናደርሳለን። በትግራይ ክልል ጦርነት የአካል ጉዳት የደረሰባቸው ጦርነት ሰለባ አርበኞች ያለ ተንከባካቢ መቅረታቸውንም ሰምተናል። በሌላ ዜና ደግሞ ከበሮ፣ ጸናጽል፣ መቋሚያ ንብረታቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ሆነው ስለመመዝገባቸውም ወደ እናንተ የምናደርስ ነው የሚሆነው። አድማጮቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መንግስት የአቶ ልደቱን አያሌውና ሌሎች ግለሰቦችን ንብረት ስለማገዱ ወደ እናንተ የምናደርስ ነው የሚሆነው። የኢትዮጵያ መንግስት የአቶ ልደቱ አያሌውን ቤት እንዲሁም በአቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶችን ማገዱን ይፋ አድርጓል። በአቶ ሀብታሙ አያሌውና በጋዜጠኛ ዘመድኩን በቀለ ስም በአዲስ አበባ ከተማ የተመዘገቡ ቤቶች ከዛሬ ጀምሮ እንዳይሸጡና በሌላ በማንኛውም መንገድ እንዳይተላለፉ እግድ መጣሉንም አስታውቀዋል። በተጨማሪ መንግስት በላሊበላ ከተማ የሚገኘውን የፖለቲከኛ አቶ ልደቱ አያሌው ቤት ማገዱን የገለጸም ሲሆን አቶ ልደቱ ከወራት በፊት ይህ ሊሆን እንደሚችል በተለያዩ የመገናኛ ብዙሃን ላይ ሲናገር እንደነበረም ይታወሳል። ይህ የመንግስት እርምጃ በምን ምክንያት እንደተወሰደ እስካሁን ግን በግልጽ የተባለ ነገርም የለም። ሌላኛው ዜናችን በኢትዮጵያ በኮሪደር ልማት ፕሮጀክት ምክንያት ተደጋጋሚ የሰብአዊ መብት ጥሰቶች እየተፈጸመ ነው ሲል አምነስቲ ኢንተርናሽናል ስለማስታወቁ ነው። በሀገሪቱ በተለያዩ አካባቢዎች እየተሰሩ ያሉ ኮሪደር ልማት ፕሮጀክቶችም በአስቸኳይ እንዲቆምም ጠይቀዋል። አምነስቲ ኢንተርናሽናል በአዲስ አበባና ሌሎች አካባቢዎች ያለ ተገቢ ምክክር፣ ካሳ ወይንም ህጋዊ ጥበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክቶችን በአስቸኳይ እንዲያቆምም ጠይቋል። የሰብአዊ መብት ተሟጋች ድርጅቱ ትናንት ባወጣው ሪፖርት በ2016 ዓ.ም ህዳር ወር ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌና ለሚኩራ ክፍለ ከተሞች ከቤታቸው መፈናቀላቸውን በምርመራው ማረጋገጡንም ገልጧል። ከነዋሪዎቹ ጋር በቂ ምክክር አለመደረጉን፣ ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸውም ሪፖርቱ አመላክቷል። መፈናቀሉ ከቁሳዊ ኪሳራ ባሻገርም ማህበራዊና ስነልቦናዊ ተጽዕኖ አሳድረዋልም ብሏል አምነስቲ ኢንተርናሽናል። ቃለመጠይቅ ያደረግንላቸው ሰዎች ልጆቻቸው የአይምሮ ጤና ችግር እንዳጋጠማቸውና በመንግስት እንደተሰማቸውም ተናግረዋል። አምነስቲ ያገኘው መረጃ በኮሪደር ልማት ፕሮጀክቱ ተደጋጋሚ የሰብአዊ መብት ጥሰቶች መቀጠላቸውን እንደሚያመላክት አክሎ በሪፖርቱም አስታውቋል። ተቋሙ የኢትዮጵያ ፌዴራል መንግስት የግዳጅ መፈናቀሎች በአስቸኳይ እንዲቆም፣ ገለልተኛ ምርመራ እስኪካሄድ ድረስ የኮሪደር ልማት ስራ በጊዜያዊነት እንዲያቋርጥ፣ መፈናቀሎች ከዓለም አቀፍ የሰብአዊ መብት መስፈርቶች ጋር የሚስማሙ መሆናቸውን ለማረጋገጥ የሚያስችሉ የጥንቃቄ እርምጃዎችን እንዲወስድም አሳስበዋል። ሌላኛው ዜናችን በመዲናዋ 689 አሽከርካሪዎች ህይወት በማጥፋት እንዲሁም ንብረት ላይ ጉዳት በማድረስ እየተፈለጉ ይገኛሉ ስለመባሉ ነው። እነዚህን ተሽከርካሪዎች የሰው ህይወት ያጠፉ፣ የንብረት ጉዳት ያደረሱ ናቸውም ተብሏል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ ባበለጸገው አውቶማቲክ ኢንፎርስመንት ሲስተም በኩል የሁሉንም አሽከርካሪዎች መረጃዎችን እንደሚከታተልም አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ ክበበው ሚደቅሳ ተቋሙ ሪፎርም ውስጥ እንደነበረ በሰጡትም መግለጫ አስታውቋል። ከሪፎርሞቹ አንዱ የቴክኖሎጂ ስራዎች መሆኑን የሚናገሩት ዋና ዳይሬክተሩ የትራፊክ ቁጥጥሩን ዘመናዊ ማድረግና ማሻሻል ደግሞ ዋነኛው ተጠቃሽ መሆኑም ተነግረዋል። በዚህም ከጥር 1 ጀምሮ ወደ ትግበራ የገባው አውቶማቲክ ኢንፎርስመንት እና ማኔጅመንት ሲስተም የደንብ ጥሰት እንዲቀንስ ለወረቀት ይወጣ የነበረውን 17 ሚሊዮን ብር ማስቀረት መቻሉም ተገልጧል። በከተማዋ ያሉ ተሽከርካሪዎች እንዲሁም መንጃ ፈቃዶችም ከዚህ የሆነ አሽከርካሪዎችም በዚህ ሲስተም ውስጥ መግባታቸው የተነሳ ሲሆን ሁሉንም በዚህ ሲስተም መቆጣጠር መቻሉንም ተነስተዋል። በዚህ ሲስተም ከክልል ወደ አዲስ አበባ የሚገባ ተሽከርካሪም ደንብ ሲተላለፍ ሲስተሙ እንደሚመዘግብም ተነስተዋል። ሲስተሙ ወደ ትግበራ ከገባበት ቀን ጀምሮ 2461 ደንብ ተላላፊዎች በዚህ ሲስተም ተቀጥተዋል። ከደንብ ተላላፊዎቹ 1458 ቅጣት የተላለፈባቸው ካሉበት ቦታ ሆነውም ከፍለዋል ተብሏል። 772740 የሚሆኑ ተሽከርካሪዎች በዚህ
በዚህ አውቶማቲክ ኢንፎርስመንት ሲስተም ውስጥ መግባታቸው ነው የተመላከት ነው። ባለስልጣኑ ባለፉት 9 ወራት ከ600 ሚሊዮን ብር በላይ ገቢ ስለማግኘቱም ጠቁሟል። ሌላኛው ዜናችን በትግራይ ክልል ጦርነት የአካል ጉዳት የደረሰባቸው የጦርነቱ ሰለባ አርበኞች ያለ ተንከባካቢ ቀርተዋል ስለመባሉ ነው። አሶሺየትድ ፕሬስ በመቀሌ ከተማ ተገኝቶ በጦርነት ጉዳት የደረሰባቸውን የቀድሞ ተዋጊዎችን በማነጋገር ያለ ተንከባካቢ መቅረታቸውንም ሰምተዋል። ሚዲያው የኢትዮጵያ ብሔራዊ መልሶ ማቋቋም ኮሚሽን ኃላፊ አቶ ተመስገን ጥላሁንን ጠቅሶ በትግራይ ከ43,000 በላይ የቀድሞ ተዋጊዎች እንዳሉም አስነብበዋል። በጦርነቱ ሰለባ ከሆኑት ግለሰቦች አንዱ የሆኑትን የ41 ዓመቱ አቶ ቻንድራ ወልደሰንበት የደረሰበትን ጉዳት ለሚዲያው ማጋርተዋል። የቀድሞ ተዋጊው አቶ ቻንድራ በሕክምና ጦት ምክንያት መውጣት የነበረበት የፈንጂ ቁርጥራጭ ብረቶች እስከዛሬ በሰውነቱ ውስጥ ይገኛሉ። በዚህ ምክንያት ለህመም ተዳርጎ ለብዙ ጊዜያት ያልጋ ቁራኛም ሆነዋል። አስፈላጊ የሕክምና እርዳታ ከማግኘቱ በፊት ልሞት እችላለሁ የሚል ስጋትም አለበት። በሽሬ ከተማ የሚገኝ አንድ ሆቴል ሰራተኛ የነበረው አቶ ቻንድራ በክልሉ የሚገኙ የሕክምና ተቋማት በጦርነቱ በመውደማቸው ምክንያት አገልግሎት ማግኘት አዳጋች ሆኗልም ይላል። ስለ ነገ ተስፋዬና እንዲህ ባለ አስቸጋሪ ሁኔታ ውስጥ ሆኜ ልጅ እንዴት ላሳድግ እችላለሁ ብዬ ሳስብ ተስፋ ቢስነት ይሰማኛል በማለትም ለሚዲያው ይናገራል። ለ2 ዓመታት የቆየው የትግራይ ጦርነት ብዙዎች ላይ ከባድ ጠባሳ ጥሎ አልፏል ያለው የአሶሺየትድ ፕሬስ ዘገባ በጦርነቱ በሺዎች የሚቆጠሩ ሰዎች ሞተዋል፣ ምን ያህል ሰው እንደቆሰለ ግን ማወቅ አልተቻለም ሲል አስረድተዋል። ሌላኛው ደግሞ ያዝንላችሁ መረጃ ከበሮ፣ ጸናጽል፣ መቋሚያ ንብረታቸው የኦርቶዶክስ ተዋሕዶ ቤተክርስቲያን ሆነው ስለመመዝገባቸው ነው። ከበሮ፣ ጸናጽል፣ መቋሚያና ከ10 በላይ ቅዱሳት መጻሕፍትን የኢትዮጵያ አእምሮአዊ ንብረት ባለስልጣን በቅጂና ተዛማጅ መብቶች ስር ተመዝግቦ ከሚያዝያ 3 ቀን 2017 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አእምሮአዊ ንብረት ሆነው ተረጋግጠዋል። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ በአእምሮአዊ ንብረት አብይ ኮሚቴ አማካኝነት በርካታ የቤተ ክርስቲያን ንብረቶች ተመዝግበው ዕውቅና ማግኘታቸውን የመምሪያው ኃላፊ መልካሰላም ዳዊት ያሬድ ገልጸዋል። ሌላኛው ዜናችን ኮምቦልቻ፣ ደሴ፣ አቀሰት መብራት እንዲቋረጥ ያደረጉ በቁጥጥር ስር ዋሉ ተብሏል። በደቡብ ወሎ ዞን ቃሉ ወረዳ ለ3 ከተማዎች መብራት መቋረጥ ምክንያት የሆኑ ግለሰቦች በቁጥጥር ስር መዋላቸውን የወረዳው ፖሊስ አስታውቋል። ቃሉ ወረዳ ቀበሌ 07 ልዩ ቦታው ቀዲዳ የተባለው ስፍራ ሚያዝያ 5 እና 6 ቀን 2017 ዓ.ም የመብራት ታወር በመፍታት ለቆራሊዮ በመሸጥ በኮምቦልቻ፣ ደሴና አቃስታ ከተማ ለመብራት መጥፋት ምክንያት የሆኑ 4 ግለሰቦች በቁጥጥር ስር የዋሉም ሲሆን 2ቱ በስርቆት ሲሳተፉ አንዱ ገዢና አንዱ በባጃጅ አመላላሽ በመሆን የተሳተፉ መሆኑንና ምርመራ መጀመሩን ፖሊስ ገልጸዋል ሲል ቃሉ ወረዳ ኮሚኒኬሽን ቢሮ ነው መረጃውን ያደረሰን። ሌላኛው የመጨረሻ ዘገባችን የምናደርገው መንገድ ላይ ሽንት የሸኑ ግለሰቦች 100,000 ብር ተቀጡ ስለመባሉ ነው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዲስ አበባ ክፍለ ከተማ በመርካቶና በመሳለሚያ አካባቢ በመንገድ ሽንት በመሽናት ደንብ ቁጥር 167/2006 የተላለፉ 50 ግለሰቦች ያንዳንዳቸው 2,000 ብር በድምሩ 100,000 ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መወሰዱን ስለማስታወቁ ነው። የከተማ አስተዳደሩ አዲስ አበባን ውብና ጽዱ ለማድረግ ቀንና ማታ እየሰራ ባለበት ወቅት አንዳንድ ኃላፊነት የጎደላቸው ግለሰቦች የከተማዋን ጽዳት ሲያበላሹ ህብረተሰቡ አካባቢውን ሊጠብቅ እንደሚገባም ተገልጧል። ባለስልጣኑ በደንብ ቁጥር 167/2006 ላይ ለህብረተሰቡ በተለያዩ አግባቦች ሰፊ የግንዛቤ ስራ መስራቱን የገለጸም ሲሆን ደንብ በሚተላለፉ ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥልም አስታውቀዋል። ውድ አዲስ ኢንሳይደር ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎች መረጃዎችን ይዘን የምንመለስ ይሆናል። መልካም ጊዜ፣ መልካም ቆይታ ተመኘን።